ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ወርታችኛው መስመር ሆሄያትን እየጻፉ በእነሱ ቃላትን መመስረት ነው። የአማርኛ ቃላትን እየመሰረቱ እንዲሁም በእንግሊዘኛ ጽፍ ያለው ሁላችሁም ደብተርና እስክሪብቶ ይዛችሁ እንዲሁም ሀሳባችሁን በመሰብሰብ ተከታተሉኝ። ወደ ክላሳችን ስናልፍ ሀ በሀ እንመሰረተው ቃል ሀገር በሀ ፊደል ሀገር የሚል ቃል መሰረት ማለት ነው። በእንግሊዘኛ ሀገር ብለን ስንጽፍ HAGER ሲነበብ ሀገር ማለት ነው። ሁ በሁ ደግሞ ሁለት የሚል ቃል በሁ መሰረት ማለት ነው። በእንግሊዘኛ ሲጻፍ HULET ሁለት። ሂ በሂ ሂሳብ የሚል ቃል በሂ መሰረት ማለት ነው። በእንግሊዘኛ ሲጻፍ HISAB ሲነበብ ሂሳብ ይሆናል ማለት ነው። ሐምሌ በሀ ሐምሌ የሚል ቃል አገኘን ማለት ነው። በአራተኛው HAMMLE ሐምሌ በእንግሊዘኛው ስንጽፈው ሐምሌ ማለት ነው። አምስተኛው ፊደል ሄ በሄ የምናገኘው ወይም የመሰረት ነው ቃል ሄዋን የሚል ቃል መሰረት ማለት ነው። በእንግሊዘኛው ስንጽፈው HEWAN ሄዋን ማለት ነው። በህ ደግሞ የምንመሰርተው ቃል ህልም በእንግሊዘኛ ስንጽፈው HLM ስድስተኛ ፊደል ስለሆኑ አናባቢ አይወስዱም። ሆ ይህ ሰባተኛዋ ፊደል ማለት ነው። በሆ ደግሞ የምንመሰርተው ፊደል ሆሄያት ሆ በሚለው ፊደል ሆሄያት የሚል ቃል መሰረትን። በእንግሊዘኛ ሲጻፍ HOHEYAT ሆሄያት በእንግሊዘኛ ሆሄያት ተብሎ ሲጻፍ ይህን ይመስላል። ወደ ለ ፊደል ስናል በለ የምንመሰርተው ቃል ለምለም የሚል ቃል እናገኛለን ማለት ነው። በእንግሊዘኛ ሲጻፍ ለምለም ማለት ይህ ነው ማለት ነው። ከለ ፊደል ሁለተኛዋ የሆነችውን በሉ ስንመሰርት ቃል ሉጫ ይህ ለፀጉር ለምሳሌ ሉጫ ማለት ለስላሳ በምንለው በተለምዶ እሱ ማለት ነው። ሉጫ በእንግሊዝኛ ሲጻፍ SHA ሉጫ ማለት ነው። ሶስተኛው ካለ ቤተሰብ ሊ ይሆናል የምናገኘው ሊ በሊ የምንመሰርተው ቃል ሊ ማለት LIT ማለት ሊጥ ቲ ለጠና ለተ ስለምንጠቀም እዚህ ጋር ሊጥ የሚለው LIT ይሆናል ማለት ነው። ሊጥ ካለ ቤተሰብ ላን አራተኛዋን ስናይ በላ የምንመሰረተው ቃል ላብ ማለት ከሰውነታችን የሚወጣው ፈሳሽ ነገር ላብ እንለዋለን። ስለዚህ እሱን ደግሞ LA ደግሞ ቪ ላብ እንለዋለን።
ከለቤተሰብ አምስተኛውን ስናይ ሌ በሚለው ደግሞ ቃላት ስንመሰርት ሌሊት ኤልኢ ሊ ኤልአይ ቲ ሌሊት በእንግሊዝኛ ሲጻፍ ይህን ይመስላል። ዝቅ ስንል ስድስተኛውን ቤተሰብ ከለ ደግሞ ልን እናገኛለን። በል የምንመሰረተው ቃል ልደት ብለን በእንግሊዝኛ ሲጻፍ ኤል ዲኢ ቲ ልደት ማለት ይሄ ነው። ከለቤተሰብ ሰባተኛውን ስናይ ሎን እናገኛለን። ሎ በሚለው ቃል ስንመሰርት ሎሚ የሚል ቃል እናገኛለን ማለት ነው። ሎሚ ብለን ደግሞ ስንጽፍ ኤልኦ ሎ ኤምአይ ሚ ሎሚ ይሆናል ማለት ነው። የዛሬ ክላሳችን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሳብስክራይብ አድርጉ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ።